የፈተናው አይነት ተለያይቷል ወጥመዱን በስቷል ስለዚህ ከዚህ ሁሉ ማምለጥ የምንችለው እንዴት ነው የሚለውን ነው ግን ለምንድነው እኛ በዚህ መንገድ እንዲህ ይሆን ያለነው በቃ ለእግዚአብሔር የሚመች ማንነት የለንም ማለት ነው ስለዚህ ቆም ብለን ማንንም ጋር ሳይሆን ራሳችንን መፈተሽ አለብን እኔ ማን ነኝ ምንድነኝ ምን እየሰራሁ ነው ምን እያደረኩ ነው ማንንም ሰው እኮ ራሱን አይመለከትም ዛሬ በዛው ከዛሽ ነው ዛሬ በዛው ወቃሽ ነው ዛሬ በዛው ራሱን ንጹህ ማድረግ ነው ራሱ መቀደስ ነው እንዲህ አይነት ነገር ይዘን እግዚአብሔር ጾም ጸሎታችንን አይቀበለው ልክ ዳዊት እንዳለው ነፍሴ እኔ ከመምድረ በዱ ጸማተከ እንዳለው ነፍሴ እንደ ምድረ በዳ አንተ ተጠማች እንዳለው ሁሉ ጊዜ በምህረቱ በሸርነቱ በይቅርታው ለመጎብኘት ያሰብን ነገር ግን ለዚህ የሚያበቃ ነገር ስለሌለን ከዚህ ሁሉ ጥማት ውስጥ ነን የምንገኘው ስለዚህ አሁን የሁሉ ጥማት ከኛ ላይ በርካታ እንዲከናወን እኛ ለእግዚአብሔር የተመቸነን ነው ይሄዳችሁ ይሄ የሚጠራኝን ሰው ጥሩት እንዳለው ስለዚህ ዛሬም የምንጠራው አምላክ መልሶ እንዲጠራን እኛም ጥሪያችንን የሚሰማ ሰዎች መሆን አለብን ጥያቄያችን የሚሰማ የሚደመጥ ልመናችን የሚሰማ የሚደመጥ እንባችን የሚታበስ እንቆቅልሻችን የሚፈታ ሰዎች መሆን አለብን ሜሶፖታሚያ ወይም ደግሞ የሜሶፖታሚያ ከተሞች መካከል አንዷ እንደሆነች ታሪካዊው ዳራ ይናገራል ወይም ደግሞ የመጽሐፍ ቅዱስ ሊቃን እንዳስቀመጡት ከባግዳድ ሰሜን ምዕራብ በ350 ኪሎ ሜትር ርቀት ላይ ትገኝ እንደነበረች ታሪኳ ያስረዳል በ4000 ዓመት ዓለም ቅድመ ልደተ ክርስቶስ ይህች ከተማ ናሙሩድ በሚባል ሰው እንደተቆረቆረች ከተማዋም ታሪክ ይናገራል በ1400 ዓመት ዓለም ቅድመ ልደተ ክርስቶስ የአሦራውያን ዋና ከተማም እንደነበረች ነው የሚነገረው ለዚህ ደግሞ የመጽሐፍ ቅዱስ አስረጃለን በኦሪት ዘፍጥረት በምዕራፍ 10 ቁጥር 11 ላይ በሁለተኛ ነገሥት በምዕራፍ 19 ቁጥር 36 ላይ ታሪኩ እንደሚናገረው ይህችን ከተማ የመሰረታት ናሙሩድ ነው ናሙሩድን እንግዲህ አያይዘን የምናየው ከራሱ ጋር የተጣላ ሰው ነው ከራሱ ጋር የተጣላ ሰው ነው ሲባል እንግዲህ ፍጡርነቱን ዘንግቶ እግዚአብሔርን አድኜ ሊያዘውና ልግደል ብሎ የተነሳ ሰው ነው አስታሮት የምትባል ጣዖት በዚህ ከተማ ነግሳ ህዝቡ ሁሉ ለዚህ አስታሮት ለተባለው ጣዖት ሰጋጅ ነበር የነነዌ ሰዎች በእግዚአብሔር ፊት የተወገዙ ተግባራትን የሚፈጽሙ ነበሩ ነው የሚለው በተለየ መልኩ ደግሞ ለጣዖታት መስገድና እንደዚሁ መስዋዕትን መሰዋት የሚያደርጉ ነበሩ ጥንቆላን የሚያስፋፉ ነበሩ በዘመናቸው ስር የማሱ ቅጠል የሚበጥሱ ሰዎች ነበሩ የሰዎችን አኗኗር ማጎሳቆልና ማዘበራረቅ በዘፈን በስካር በዝሙትና ሌሎችም የሥጋ ፈቃዳት ላይ ራሳቸውን አሰማርተው የሚኖሩ ሰዎች ነበሩ በገላትያ ምዕራፍ 5 ከቁጥር 17 እስከ 19 ላይ እንደምናገኘው የተገለጠው የሥጋ ሥራ ከእግዚአብሔር ህብረትና መንግስት የሚለየው ሥራ እንደሆነ ያንን ሥራ የሚፈጽሙ እንደነበሩ ይታወቃል ስለዚህ አሁን ይሄ ሁሉ የግፍ ሥራቸው ይሄ ሁሉ የበደል ሥራቸው ይሄ ሁሉ የአመጽ ሥራቸው በእግዚአብሔር ፊት ደረሰ መጥፊያቸው ሲደርስ ማቱ የራቀ ምሕረቱ የበዛ እግዚአብሔር ሊመራቸው ፈልጎ በ3 ቀን ውስጥ ነነዌ እንደምትገለባበጥና ነብዩ ዮናስ ሄዶ ይሄንን ቃል እንዲሰብክና እንዲናገር ህዝቡም ከጥፋታቸው እንዲመለሱ ነብዩን አዘዘው ነብዩ ዮናስ ወደ ነነዌ ሰዎች ታዞ ሲሄድ በ3 ቀን ውስጥ ነነዌ ትገለባበጣለች ትጠፋለች ብሎ ተናገረ ያን ጊዜ ህዝቡ ከመጥፋታችንና በእግዚአብሔር ቁጣ ከመመታታችን በፊት ራሳችን ለንስሐ እናዘጋጃለን ወደ ነነዌ ንጉስ ጆሮ ሲደርስ እሱ ብቻ አይደለም መኳንንቱንም ሰዎቹንም እንስሶቹም ላሞችም በጎችም አንዳቸውም እንኳን ምንምና ምን እንዳይቀምሱ እንዳይሰማሩ ወደ መስክ ውሃ እንኳን እንዳይጠጡ ሰዎችና እንስሶችም በማቅ እንዲከደኑ ሁሉም ወደ እግዚአብሔር በብርቱ እንዲጮህ ሰዎችም ሁሉ ከክፉ መንገዳቸውና በእጃቸው ካለው የግፍ አሰራር የአመጽ አሰራር የበደል አሰራር እንዲመለሱ አዘዘ ስለዚህ እኛ እንዳንጠፋ እግዚአብሔር ተመልሶ ይጸጸት እንደሆነ አሉ ከጽኑ ቁጣውም ይመለስ እንደሆነ ማን ያውቃል በማለት ራሳቸውን በጾም በጸሎት ወሰኑ በትንቢተ ዮናስ በምዕራፍ 3 ከቁጥር 8 እስከ 9 ነብዩ እንደተናገረው በ3 ቀን ውስጥ ነነዌ ትገለባበጣለች ነው ትንቢቱ እግዚአብሔር ሊያጠፋቸው በተዘጋጀው 3ቷን ቀን ለምን ወሰዱባት ለጾም ለጸሎት ለንስሐ ራሳቸውን አዘጋጁ እግዚአብሔር አምላክም ከክፉ መንገዳቸው እንደተመለሱ ስራቸውን አየ ይላል ያደርግባቸውም ዘንድ በተናገረው ክፉ ነገር ተጸጸተ አላደረገውም ይላል ስለዚህ የነነዌ ሰዎች በእግዚአብሔር ፊት ተወግዘው እንዳልነበረ እግዚአብሔር ደስ የማይሰኝበትን ሥራ ይሰሩ እንዳልነበረ
ደግሞ ለጣዖት መስገድና መስዋዕትን ከማቅረብ ወጥተው አሁን ለእግዚአብሔር ራሳቸውን የተቀደሰ መስዋዕት አድርገው በማቅረብ ስለ በደላቸው፣ ስለ ኃጢአታቸው፣ ስለ መተላለፋቸው በሶስቱ ቀን ውስጥ ወደ እግዚአብሔር በመጮህ በማልቀስ በመውደቅ በመነሳት በጾም በጸሎት ተወስነው ጥያቄያቸውን አቀረቡ። ከክፉ ስራቸው ተመለሱ። ያን ጊዜ እግዚአብሔር በምህረት በቸርነት በይቅርታ ወደ ሕዝቡ ተመለሰ። የነነዌ ጾም መሰረቱና ታሪካዊ አመጣጡ ከዚህ ጋር ነው። ዮናስ ማለት ርግብ ማለት ነው። የዋህ ነብይ ነው። ስለዚህ ሁል ጊዜ በዚህ አይነት በቅንነት በመታዘዝ ለእግዚአብሔር ራሱን በመስጠት የታወቀ ነብይ ነው። እግዚአብሔር በአንድም በሌላ መንገድ ይናገራል። ስለዚህ ከሚናገርባቸው አንዱ ቅዱሳን ነቢያት ናቸው። ከነዚህ ከቅዱሳን ነቢያት አንዱ ከደቂቅ ነቢያት ነብይ እግዚአብሔር ቅዱስ ዮናስ ነው። ዮናስ ሲታዘዝ አለ ፈቃደኛ አልሆንም ያለበት ምክንያት አሕዛብን ከመጥላቱ የተነሳ ሳይሆን አለ መዳን ከእስራኤል የራቀ መሆኑን በትንቢት መነጽር ሲመለከት ወደ ነነዌ አልሄድም አለ። ይሄ ከማጋራ ማነጻጸር እንችላለን። በኦሪት ዘጸአት ምዕራፍ 32 ከቁጥር 31 እስከ 32 ላይ አምላካችን እግዚአብሔር ለሙሴ ወደ ደብረ ሲና እንዲወጣ ወደ ተራራው ካዘዘ በኋላ ሙሴ ወደ ደብረ ሲና ተራራ ወጥቶ በደብረ ሲናው 40 መዓልትና 40 ሌሊት ጾሟል፣ ጸልዮአል። እንደቆመ ሳይቀመጥ እንደዘረጋ ሰዓት ለምን የሕጉን ጽላት ያመጣ ማለት ነው። እስራኤል ሙሴ በዘገየበት ሰዓት አሮንን አስጨንቀው እኛ የምናመልከው አምላክ እንፈልጋለን ስራለን ብለው ተመልሰው በግብፅ እንደነበሩበት ጣዖትን ማምለክ ጀመሩ። እግዚአብሔርም ለሙሴ እንዲህ ብሎታል፣ ሙሴ ሙሴ ሕዝቤ ይል የነበረውን እስራኤልን ሕዝብ በደለኝ አጠፋኝ አለው። ስለዚህ ይህንን ሕዝብ አጥፍቼ ከዚህ 2 እጥፍ በሆነ ሕዝብ ላይ ልሹምህ። ሙሴ ግን ምን አለ? ይህን ሕዝብ ከምታጠፋው አለ እኔን ከሕይወት መጽሐፍ ደምስሰኝ። ልክ እንደዚሁ ማለት እኮ ነው። ዮናስም መዳን ከእስራኤል እየራቀ መሆኑን በትንቢት መነጽር ምን ስላደረገ ነው? ስለተመለከተ ነው ይላል። ስለዚህ በእርግጥም በዘመነ ሐዲስ ስንመለከት አሕዛብ በክርስቶስ አምነው ሲጠመቁ፣ እስራኤል ግን መጽሐፍቱን ብቻ ይዘው ቀርተዋል። ጾሙ ለ3 ቀን ብቻ እንዲሆን የተወሰነበት መንፈሳዊ ምክንያቶች ይኖራሉ። አንድ መንፈሳዊ ክንዋኔ የተከናወኑበትን ሚስጥር አባቶቻችን ይዘው ከአብርሃም ሶርያዊ ሊቀ ጳጳስ ጋር እቺን የ3ቷን ቀን አባቶቻችን አስተሳስረው በዚህ መንገድ ቢሆን የተሻለ ነው የሚል ሐሳብ አስቀምጠውበታል። አንድም ዮናስ በ3 ቀን ውስጥ ትጠፋለች ትገለባበጣለች ስላለ፣ በመንፈሳዊ ክንውን ውስጥ ደግሞ አብርሃም ሶርያዊን አምጥተው እሱ 3 ቀን ጾመ፣ ተራራው ተነስቶ ወደዚያ ሄዱለታል። እኛም እንቆቅልሻችን ይፈታል፣ ታሪካችን ይቀየራል፣ ጥያቄያችን ይመለሳል፣ እንባችን ይታበሳል፣ ሸክማችን ይቀላል፣ በቃ የሚያስጨንቀ ነገር ሁሉ ከኛ ላይ ይወገዳል፣ ኃይል ብርታት እናገኛለን የሚለውን ነገር በመያዝ በቅድስና የተሞላ ሕይወት ይኖረናል። ጾም ጸሎቱ ዋጋ ይኖረዋል ነው። አንድ ሰው ከ16 ሰዓት እስከ 18 ሰዓት የሚጾም ሰው ወይም ደግሞ ምግብ ሳይመገብ የሚያሳልፍ ሰው የተለያዩ የጤና በረከቶች እንደሚያገኝ ሳይንሱ ይናገራል። እርግጥ ነው መጽሐፍ እክል ያጸና ያለሰብ ይላል። እንግዲህ ምግብ ሰውነትን ያጠነክራል። ነገር ግን ለዛም በጊዜውና በአግባቡ ስንጠቀም፣ ለዚህ ነው ሳይንሱ ከ16 ሰዓት እስከ 18 ሰዓት ድረስ ምግብ ሳይመገቡ ያው ሳይበሉ ማለት እንግዲህ ያው በመጾም የሚያሳልፉ ለማለት ነው ሰዎች ምን ይሆናሉ አለ የተለያዩ ጤና በረከቶችን በእነሱ ዘንድ ያገኛሉ። አንዱ ሰውነታቸው ሁሉ ጊዜ አዳዲስ ሴሎችን መገንባት ይችላል፣ ይገነባል። ሌላው ጥሩ ጉልበትን ያገኛሉ ይላል። እንደዚሁ ሴሎቻቸው ሁሌ አይሞቱም፣ እየታደሱ ይሄዳሉ፣ ህዳሴ ያገኛሉ ነው ይታደሳሉ ይላል። ከዚያ እንደገና ጨጓራና የአንጀት ክፍል በራሱ ምግብን ከመፍጨትና ከማጓጓዝ አንፃር እንኳን ስንመለከት ማረፍ ይችላል። ወዲያው ያረጁ ህዋሳቶችን ያስወግድና ራሱ ምን ያደርጋል? መልሶ ይጠግናል። ከዚሁ ጋር የተስተካከለ የሰውነት አቋም እንዲኖረን ያደርጋል። በተለይ በዚህ በዘመናችን ብዙ የስኳር ህመምተኞች አሉ። በዚህ መንገድ የሚያሳልፉ ከሆነ የስኳር በሽታው ራሱ ውጤቱ እየወረደ ይመጣል። በማቴዎስ ወንጌል ምዕራፍ 12 ከቁጥር 39 በዚያን ጊዜ ይላል ጌታችን መድኃኒታችን ኢየሱስ ክርስቶስን ከጻፎችና ከፈሪሳውያን አንዳንዶቹ መለሱ ይላል። አይሁድ በልማዳቸው ምልክት ፈላጊዎች ናቸው። ስለዚህ ምን አሉ? መምህር ሆይ ካንተ ምልክት እንድናይ እንወዳለን አሉ። እርሱ ግን መልሶ እንዲህ አላቸው፣ ክፉና አመንዝራ ትውልድ ምልክትን ይሻላል፣ ከነቢዩም ከዮናስ ምልክት በቀር ምልክት አይሰጠውም አለ። ዮናስ በአሳ አንበሪ ሆድ ውስጥ 3 ቀንና 3 ሌሊት እንደነበረ አለ፣ እንዲሁ የሰው ልጅ በምድር ልብ 3 ቀንና 3 ሌሊት ይኖራል። ዮናስ በአሳ አንበሪ ሆድ ውስጥ 3 መዓልትና 3 ሌሊት ነው የቆየው።
እንደ ዓሣ አንበሪው ጌታችን መድኃኒታችን ኢየሱስ የተቀበረበት መቃብሩ ማለት ነው። በዚያ በመቃብሩ ውስጥ ጌታችን ልክ ዮናስ በዓሣ አንበሪ ሆድ ውስጥ 3 መዓልት 3 ሌሊት እንደቆየ ሁሉ አምላካችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባውና 3 መዓልት 3 ሌሊት በከርሰ መቃብር አድሯል። ዓሣ አንበሪው በሦስተኛው ቀን ዮናስን ወስዶ ሄዶ ቤት ተፋው። ነነዌ አይደለም ዳርቻ ላይ ሄዶ ተፍቶታል። ጌታችን መድኃኒታችን ኢየሱስ ክርስቶስም ነፍሱ ከሥጋው በገዛ ፈቃዱ ለይቶ መለኮት የተዋሃደውን ሥጋ ይዞ ወደ መቃብር ወረደ። በመቃብሩ 3 መዓልት 3 ሌሊት ቆየ። መፍረስ መበስበስ ሲያገኘው በመለኮታዊ ሥልጣኑ ሞትን ድል አድርጎ ምን አደረገ? በሦስተኛው ቀን ተነሳ። በተዘጋ መቃብር ውስጥ እንደተዘጋ ወጣ። ብዙዎቻችን በምልክት ነው የምናምነው። እዚህ ቦታ እንዲሆነ እዚህ ቦታ እንዲተደረገ በእምነት ነው መመላለስ ያለብን እንጂ በምልክት አይደለም። ስለዚህም ነው አሁን ከነቢዩ ከዮናስ ምልክት በቀር ምልክት አይሰጠውም ያለው ለዚህ ነው። ዮናስ በዓሣ አንበሪ ሆድ ውስጥ 3 መዓልት 3 ሌሊት አድሯል። የሰው ልጅም በምድር ልብ ውስጥ ያለው እንግዲህ በማእከለ ምድር ያቺ ቀራንዮ ላይ ጌታችን መድኃኒታችን ኢየሱስ በጎልጎታ ያው ተቀብሯል 3 መዓልት 3 ሌሊት። በሦስተኛው ቀን ግን ሙስና መቃብርን አጥፍቶ መፍረስ መስቶስ ያገኘው ሞትን ድል አድርጎ እንደተነሳ የዚያ ምሳሌ ማለት ነው። እንግዲህ ያው የነነዌ ሰዎች ታሪክ ለኛ የሚያስተምረን ያው ሁልጊዜ በመከራችን በሐዘናችን ያው የእግዚአብሔር ቁጣ ሊመጣ ሲል ወደ እግዚአብሔር መጮህ እንዳለብን ወደ ማንምና ወደ ማን አይደለም። በቃ በሚሆነው እየሆነ ባለው ሁሉ መጽሐፍት እንደሚለው በነቢዩም እንደተነገረው ጽርሐ ቤባ ወሳክ እንዳለው ወደ እኔ ጩህ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቁንና ኃይለኛውን ነገር አሳያለሁ እንዳለ በቃ በጊዜውም አለጊዜውም ወደ እግዚአብሔር ብቻ ነገሮቻችንን ማሳሰብ እንዳለብን ሁሉ ነገሮቻችን ወደ እግዚአብሔር ማመልከት እንዳለብን አሁን ንስሐን ስንመለከት በዚህ በትንቢተ ኤርምያስ ምዕራፍ 8 ላይ ከቁጥር 4 እስከ 7 ላይ እንዲህ የሚል ነገር አለ። እግዚአብሔር እንዲህ ይላል፣ የወደቁ አይነሱምን? የሳተስ አይመለስምን? እንግዲህ ይህ የኢየሩሳሌም ሕዝብ ዘወትር ስለምን ወደ ኋላ ይመለሳል? ተንኮልን ይዟል፣ ሊመለስም እምቢ ብሏል። አደመጡ ሰማሁም፣ ቅንን ነገር አልተናገሩም። ማናቸውም ምን አድርጌያለሁ ብሎ ከክፋቱ ንስሐ የገባ የለም ይላል። ወደ ሰልፍም እንደሚሮጥ ፈረስ እያንዳንዱ በየመንገዱ ይሄዳል። ሽመላ በሰማይ ጊዜዋን አውቃለች። ዋኖስና ጨረባ ዋልያም የመምጣታቸውን ጊዜ ይጠብቃሉ። ሕዝቤ ግን የእግዚአብሔርን ፍርድ አላወቁም ይላል። የነነዌ ሰዎች ግን እንዲህ አይደሉ። የነነዌ ሰዎች ይሄ ነገር ሲመጣ ዮናስ በ3 ቀን ነነዌ ትገለባበጣለች ሲል ሕዝቡ ሁሉ ወዲያው ጾምን ያወጁት፣ ንስሐን ያደረጉት፣ ወደ እግዚአብሔር መመለስ። እውነት ነው፣ በድለናል፣ አጥፍተናል፣ ስተናል፣ እግዚአብሔር የማይወደውን ነገር አድርገናል። ስለዚህ እኛም ከዚህ ጥፋትና ከዚህ ቁጣ ለማምለጥ ራሳችን ወደ እግዚአብሔር ማቅረብ አለብን ወደሚለው ነገር ነው የመጡት። ንስሐ በራሱ ምንድነው ስንል ንስሐ እኮ መመለስ ነው። ወደ ማን? ወደ እግዚአብሔር መመለስ ነው። በትንቢተ ሚልክያስ ምዕራፍ 3 ቁጥር 7 ላይ ወደ እኔ ተመለሱ እኔም ወደ እናንተ እመለሳለሁ እኮ ነው የሚለው። የነነዌ ሰዎች በቀጥታ ወደ እግዚአብሔር ተመለሱ። ምክንያቱም በትክክል የእግዚአብሔርን ፍርድ ስላወቁ። ንስሐ ያደፉትን የምታነጻቸው ባህር ናት። አሁን ንስሐ ከኃጢአት እንቅልፍ መንቃት ነው። ንስሐ ከኃጢአት ለምጽ መንጻት ነው። ንስሐ በድያለሁ አጥፍቻለሁ ብሎ ተጸጽቶ ወደ እግዚአብሔር መመለስ ነው። ስለቀደመው በደሉና ኃጢአቱ እየተጸጸተ ያንን በደሉና ኃጢአቱን በእግዚአብሔር ፊት ማሳሰብ፣ በዳይ ነኝ አጥፊ ነኝ ብሎ በራስ ላይ መፍረድ ነው፣ በሌላ ላይ መፍረድ ሳይሆን። ይሄን ያደረጉት የነነዌ ሰዎች በዚህ መንገድ። ስለዚህ እኛም ዛሬ ሌላው ጋር እንፍረድ። ስለዚህ በራሳችን ላይ ፍርደን በእግዚአብሔር ፊት መሰለፍ አለብን። በዚህ መንገድ እግዚአብሔር በምሕረቱ እግዚአብሔር በቸርነቱ እግዚአብሔር በይቅርታው ይጎበኘናል። ይሄ ደግሞ ሲሆን ልክ የነነዌን ሰዎች እግዚአብሔር በምሕረት እንደቃኘ እኛንም በምሕረት ያይናል። ጾም ማለት መተው መከልከል ነው። ሰው ከሚወደው ከሚፈቅደው ነገር ለራሱ ሰውነቱ ከሚያስፈልገው ነገር ላይ ወዶና ፈቅዶ ሰውነቱ የሚፈልገውንና ሰውነቱ አምጣ አምጣ የሚለውን ነገር በገዛ ፈቃዱ መተው። አንዳንድ ጊዜ አሁን ሰዎች ከሚበላና ከሚጠጣው ነገር ብቻ ታቅቦ ማድረግ ይመስላቸዋል። አሁን ጾም ሲባል ሰው 5ቱንም የስሜት ሕዋሳቱን ታቅቦ ማድረግ አለበት። ልክ ቅዱስ ያሬድ በድጓው እንዳስቀመጠው ዓይን ክፉ ነገር ከማየት መጾም አለበት፣ ጆሮ ክፉ ነገር ከመስማት መጾም አለበት፣ አንደበት ምላስ ክፉ ነገር ከመናገር፣ እጅ ክፉ ነገር ከመስራት፣ እግራችን ወደ ዝሙት ወደ ኃጢአት ወደ በደል ከመሮጥ፣ እነዚህን ከመሳሰሉት እነዚህ 5ቱንም ሕዋሳት ታቅቦ ማድረግ አለብን። ስለዚህ ጾማችን በዚህ መንገድ መከናወን አለበት። እግዚአብሔር አጠፋለሁ ብሎ መልሶ እንደገና ሲምር እናያለን። እቀጣለሁ ብሎ ሲምር እናያለን። ለምሳሌ ለዚህ እኮ ትልቁ አስተማሪያችን ማን ነው? የአይሁድ ንጉሥ ሕዝቅያስ አይደለ? ሕዝቅያስ በነቢዩ በቅዱስ ኢሳይያስ ተነግሮ ምን ነበር የተባለው? በድለሃልና
አጥፍተሃልና ትሞታለህ። ስለዚህ ተነሳና በፍጥነት ምንን አስተካክል? ቤትህን አስተካክል አለው። ያን ጊዜ ሕዝቅያስ ወደ እግዚአብሔር አመላከተ ይላል። ራሱን ዝቅ አድርጎ ካልጋው ወርዶ ወደ እግዚአብሔር ጮኸ። እግዚአብሔርም የልመናውን ድምፅ ሰማው። መልሶ እንደገና ነቢዩ ኢሳይያስን ላከበት። እግዚአብሔር ለምን የልመናውን ድምፅ ሰማ? ንስሐውን ተቀበለ፣ ጥያቄውን መለሰለት። ከዛ ምን አለው? ሂድ ትሞታለህ ካልኩ ዕድሜ ላይ 15 ዓመት እንደጨመርኩለት ንገረው አለው። ልክ እንደዚሁ መውሰድ እንችላለን። የነነዌ ሰዎችም ትጠፋላችሁ ተባሉ በ3 ቀን ውስጥ። ነገር ግን ወደ ማን ጮኹ? ወደ እግዚአብሔር። ወደ ማን አመለከቱ? ወደ እግዚአብሔር። እግዚአብሔር እንዲህ ነው፣ የእኛን መጥፋት አይደለም የሚሻው እግዚአብሔር፣ የእኛን መዳን ነው። በሰው ልጅ ውድቀት ሁል ጊዜ ደስተኛ የሚሆነው ሰይጣንና ሰራዊቱ አጋንንት ናቸው። በሰው ልጅ መነሳትና ክብር ግን እግዚአብሔርን ደስ የሚሰኘው፣ ቅዱሳኑ ናቸው ደስ የሚሰኙት። የአምላክ እናት ወላዲተ አምላክ ናት ደስ የምትሰኘው። ስለዚህ ይሄን በማድረጉ የእግዚአብሔር ምሕረትን ነው የምንመለከተው። ይበልጥ ከቁጣው ከመዓቱ ይልቅ ምሕረቱ፣ ለዚህ አይደለ መዓቱ የራቀ ምሕረቱ የበዛ የምንለው። ለዚህ እኮ ነው በቅዳሴያችንም ሰዓት በከመ ምሕረትከ አምላክነ ወአኮ በከመ አበሳነ፣ አምላካችን ሆይ እንደ ምሕረት ነው እንጂ እንደ በደላችን አይሁን፣ እንደ መተላለፋችን አይሁን የምንለው እኮ ከዚህ ተነሳ እኮ አያችሁ። ስለዚህ የእግዚአብሔር ምሕረት በይበልጥ የምንረዳበት ነው። አንድ ነገር ልንረዳ ይገባል። አጥፍቻለሁ፣ በድያለሁ፣ ከዚህ በኋላ በንስሐ ተመልሼ። ሰዎች ወደ ንስሐ ይገቡና ወዳው ነፍሳቸው ከስጋቸው የሚለይባቸው ሰዎች አሉ። ወይ በሆነ በሽታ ሊያዙም ይችላሉ። በዓለም ሳለሁ እንዲህ ሳያገኝ ዛሬ ንስሐ ከገባ በኋላ ራሴን ለእግዚአብሔር ከሰጠው በኋላ በዚህ መንገድ እንዴት እንዲሆናለሁ ይላሉ። ያ ለበለጠ ክብር እንደሆነ ግን አይረዱትም። ስለዚህ ባጭሩ ምንድነው የምንረዳው? ንስሐ ምን ያህል ኃይል እንዳለው እኛ ወደ እግዚአብሔር ከተመለስን፣ እኛ ከተጸጸትን፣ በበደላችን በቃ ፍጹም ካለቀስን፣ አምላክ ሆይ በድያለሁ አጥፍቻለሁ ብለን ከመጣን እግዚአብሔር በምህረቱ በሸርነቱ በይቅርታው እንዴት እንደሚጎበኘን ምህረቱንና ሸርነቱን ይቅርታውን አብልጠን የምንመለከትበት እንደሆነ። የነነዌ ሰዎች አጥፊዎች ነበሩ፣ በደለኞች ነበሩ፣ ለእግዚአብሔር ሕግና ሥርዓት የማይገዙ ነበሩ። በአጠቃላይ እግዚአብሔር የማይወደውን ሥራ የሚሰሩ ነበሩ። አንዳንድ ጊዜ የመደብ ድንኳን አለ፣ የቋንቋ ድንኳን አለብን፣ እኛ ውስጥ የዘር ድንኳን አለ። ከዚያ ውስጥ አውጥተን ወደ እግዚአብሔር መምጣት አለብን። ወደ ምሕረቱ ድንኳን እንምጣው። እንዲህ ካደረግን እያንዳንዳችን ውስጣችንን ካጠራን በኋላ በቃ እኔ ሌላ ነገር የለኝም፣ ቋንቋዬም ምድቤም ክርስቶስ ነው። ሁላችንም ወደ ምሕረቱ ድንኳን እንምጣ፣ ወደ እግዚአብሔር ወደ እሱ የምሕረት ድንኳን ውስጥ እንግባ። ያን ጊዜ በዚህ መንገድ ንስሐው ሲታወጅ ኃይል ይኖረዋል፣ ጥያቄ ይመለሳል፣ እንባም ይታበሳል፣ እግዚአብሔርን በምሕረት ይጎበኘናል። ቤተክርስቲያኒቷ እንግዲህ ሚናዋ ታላቅ ነው። ስለዚህ የቤተክርስቲያኒቷ ሚና ደግሞ ሆነ ያለበት ምንድነው? አማኞቿ ሁልጊዜ ሃይማኖታቸውን በሥራ እንዲገልጡ። ሥራ የሌለው እምነት እንደዚሁም እምነት የሌለው ሥራ በራሱ ምንድነው? ሁለቱም ሞት ነው ይላል ቅዱስ ያዕቆብ አይደለም? ስለዚህ ሃይማኖትን ከሥራ ጋር አስተባብረን የምንይዝ ክርስቲያኖችን እንደ ክርስትና ሰላማዊ መሆን አለብን፣ ፍቅር ሰዎች መሆን አለብን፣ የምንተዛዘን መሆን አለብን፣ የምንረዳዳ መሆን አለብን። መጨካከን፣ መጠፋፋት፣ መገዳደል መቻል የለብንም። ሐዋርያው ቅዱስ ጳውሎስ እንደተናገረው ተመሰሉ ኪያየ በከመ አነ እትሜሰሉ ለክርስቶስ እንዳለው እኔ ክርስቶስን እንደምመስለው እናንተም እኔን ምሰሉ እንዳለ ክርስቶስን የሚመስል ማንነት ሊኖረን ይገባል ማለት ነው። ፍጹም ታዛዥነት፣ ፍጹም የተተና መንፈስ፣ ፍጹም የፍቅር መንፈስ፣ በቃ ከእኔነት ስሜት ወጥተን። ስለዚህ ክርስትና መሰጣጣት ነው እንጂ ዛሬ ግን የነገሰው እኔ የሚል ነው። ከእኔነት ስሜት መውጣት እንዳለብን ቤተክርስቲያን የበለጠ መስራት አለባት። እዚህ ላይ ዛሬ ትልቁ ችግራችን እኛ የኔ የሚል ነው። በክርስቶስ አንድ ነን። ይሄን አምና ትልቁ ሚናዋን መስራት አለባት። በዚያ ውስጥ ያለው መከፋፈል መጥፋት አለበት። ዛሬ ላይ ሁላችንም ወደ እግዚአብሔር እንጩህ ነው የምለው። ግን ጩኸታችን እንዲሰማስ ምን እናድርግ? ጥያቄያችን እንዲመለስ ምን እናድርግ? እንባችን እንዲታበስ ምን እናድርግ? የመከራው ቀንበር እንዲሰበርልን ምን እናድርግ? የበደል ስራቱ እንዲበጣጠስልን ከላያችን ምን እናድርግ? የበደል ሰንሰለቱ አለ እንዴት ይንበጣጠስ? የመከራው ቋጥኝ አለ እንዴት ይንከባለል? ቀና ብለን መራመድ የማንችልበት ነገር አለ። ህሊናችን እረፍት የነሳው ልቦናችን ሰላም የነሳው ጉዳይ አለ። እንደ ሰው ሰውነት እንኳን ራሳችንን ማናይበት ጉዳይ ውስጥ ነው ያለነው። በብዙ አይነት ፈተና ውስጥ ነው እየተመላለስን ያለነው። የፈተናው አይነት ተለያይቷል፣ ወጥመዱም በስቷል። ስለዚህ ከዚህ ሁሉ ማምለጥ የምንችለው እንዴት ነው የሚለውን ነው። የነነዌ ሰዎች እኮ እግዚአብሔር የተናገረውን ነገር አምነው ተቀበሉ። እግዚአብሔር በምህረት በቸርነት በይቅርታ ጎበኛቸው። ከዚህ በኋላ እግዚአብሔር በምህረቱ አያቸው፣ ቃኛቸው። ይሄ የሆነው እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነው ወደ እግዚአብሔር ስላመለከቱ ነው። ለእግዚአብሔር የሚመች ማንነት ይዘው ስለቀረቡ ነው። አሁንስ እኛ ጾም ነው እንጾማለን፣ ጸሎት ነው አለ፣
መስዋዕት ነው ይቀርባል፣ ምስጋና ነው ይፈሳል፣ ይጎደጎዳል። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስንመለከት ጠባለ ኪዳን መሸለ ቁርባን ይቺ ቤተክርስቲያን መቼ ከጾም ከጸሎት ለይታ ታውቃለች? ግን ለምንድነው እኛ በዚህ መንገድ እንዲህ ይሆን ያለ ነው? በቃ ለእግዚአብሔር የሚመች ማንነት የለንም ማለት ነው። ስለዚህ ቆም ብለን ማንንም ጋር ሳይሆን ራሳችንን ነው መፈተሽ ያለብን። እኔ ማን ነኝ? ምንድን ነኝ? ምን እየሰራሁ ነው? ምን እያደረግኩ ነው? ማንም ሰው እኮ ራሱን አይመለከትም። ዛሬ በዛው ከሳሽ ነው፣ ዛሬ በዛው ወቃሽ ነው፣ ዛሬ በዛው ራሱን ንጹህ ማድረግ ነው፣ ራሱን መቀደስ ነው። እንዲህ አይነት ነገር ይዘን እግዚአብሔር ጾም ጸሎታችንን አይቀበለውም። የነነዌ ሰዎች ሁሉም ራሱን ከሶ ነው ወደ እግዚአብሔር ፊት የቀረበው። በመሰበር ነው የቀረቡት። በድለናል፣ አጥፍተናል፣ ሁሉም ስለመተላለፉ ነው፣ ሁሉም ስለ ኃጢአቱ ነው እያለቀሰ ወደ እግዚአብሔር ያሰማው። እኛም እንዲህ ነው መሆን ያለብን። ካለበለዛ ምሕረቱን እንደተጠማን ቸርነቱ እንደራቀን ሊኖር ይችላልና ልክ ዳዊት እንዳለው ነፍሴ እኔ ከመምድረ በዱ ጸማተከ እንዳለው ነፍሴ እንደ ምድረ በዳ አንተን ተጠማች እንዳለው ሁልጊዜ በምህረቱ በቸርነቱ በይቅርታው ለመጎብኘት እያሰብን ነገር ግን ለዚህ የሚያበቃ ነገር ስለሌለን ከዚህ ሁሉ ጥማት ውስጥ ነን የምንገኘው። ስለዚህ አሁን የሁሉ ጥማት ከኛ ላይ በርካታ እንዲከናወን እኛ ለእግዚአብሔር የተመቸን እንሁን ነው። ያ የጤሜዎስ ልጅ በርጤሜዎስ የዕውር ልጅ ዕውር እንደተባለው አብዝቶ እንደ ጮህና እንደተጣራው ክርስቶስም ሄዳችሁ ይሄ የሚጠራኝን ሰው ጥሩት እንዳለው፣ ስለዚህ ዛሬም የምንጠራው አምላክ መልሶ እንዲጠራን እኛም ጥሪያችን የሚሰማ ሰዎች መሆን አለብን። ጥያቄያችን የሚሰማ የሚደመጥ፣ ልመናችን የሚሰማ የሚደመጥ፣ እንባችን የሚታበስ፣ እንቆቅልሻችን የሚፈታ ሰዎች መሆን አለብን። የነነዌን ሰዎች ጾም፣ ጸሎት፣ ልመና፣ ጩኸት አድምጦ ሱባኤያቸውን ተቀብሎ በሶስት ቀን ውስጥ ምሕረቱን ቸርነቱን የላከ አምላክ ሀገራችን ኢትዮጵያን ከጥፋት እኛንም ሕዝቦቿን ከስደት ከመከራ ከመገዳደል ነፃ አውጥቶ ትንሣኤዋን ከፍ አድርጎ ኢትዮጵያን እንዲያሳየን ፍቅር ሰላማችን እንዲሰጠን ፈቃዱ ይሆንልን። ወስብሐት ለእግዚአብሔር።